ሩታ ግን ማለት ነው የምሬን ነው መላችሁ የዚህ ሁሉ ወጣት የስራ እድል ፈጣሪ መሪ በመሆኗ ሚዲያው ላይ ማለት ነው ከምር ልትሸለም ነው የሚገባት። የእውነቴን ነው ቤተሰቦቼ፣ ምክንያቱም ያለሷ እኮ ማንም ሰው መንቀሳቀስ አይችልም። ከምር ዛሬ ደግሞ ማለት ነው ወደ መጣሁበት ዋና ጉዳይ ስገባ የኔ ምርጦች እንዴት አመሻችሁልኝ? አማን ነው ወይ? ሁሉ ሰላም አለሁላችሁ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ሁሉ አማን እንደሚሆን ተስፋ አድርጋለሁ። ዛሬ እንግዲህ ወደ መጣሁበት ወደ ዋና ጉዳይ ስገባ የምር አቡሽም ገርሞኛል። ዛሬ ምን ታየ? ምን ተገኘ? አቡሽዬ ቡዜንም ለማስፈራራት በዛውም ደግሞ አብርሽን አውርቼዋለሁ፣ ልጁን ይዛ መሄድ አትችልም፣ ወደዚህም እኮ ነው እያማታክ ያለው ማለት ነው። ሲቀጥል ደግሞ ማለት ነው አብርሽ ለእሷ ባያስብ አለ ለልጁ ያስባል አለ። ልጁን እስከማን አባቱን ያገኘው? ለሩታ ባያስብ ለልጁ አስባለ አልክ። ልጁን እስከማን ያገኘው? እሱ አይደለች እንደሰጠችው። ሲቀጥል ደግሞ አውርቼዋለሁ ቀበጥስዬ ምናምን በሰፊው ነው አቡሽ ማለት ነው ስትተረተር ያየሁ። ምንም ቢሆን ስጋዬ ናት፣ ወደዚህም ታማታለህና እኔ የምለው ማለት ነው የሆነ ነገር ስታገኙ በቃ ልክ ለሩታ የወገናችሁ መስላችሁ ዛሬ ነው ያለውላት። ምንም ቢሆን ስጋዬ ናት። መልሰ ደግሞ ለአብርሽም አውርቼዋለሁ። ያኔ ምነው አብርሽን እግር ላይ ውሃ አፍስሼ ልጠብህ ይቅርታዬን ተቀበለኝ እያልክ ቁጭ ብድግ ስትል ነበር እንዲ አቡሽ። ዛሬ ምን ተገኘና ደግሞ ለሩታ ስጋዬ ናት ቡዜንም እንደማስጠንቀቅ ደግሞ አብርሽንም አውርቼዋለሁ አለ። እዛ ወደ ቡታጀራ ከሄደች ለልጁ የተጠነሰሰለት ነገር አለ። የማይመጣ ጉድ እኮ የለም ቤተሰቦች። ደግሞ በጻኑ ተጠንስሷል እያላችሁ ነው። ደግሞ ልጁ ምን ይሆናል ነው የምትሉት? እዛ ወደዛ ከሄደች ስጋ ስላለበት ነው አብርሽ፣ የሆነ የተጠነሰሰ ነገር ስላለ ነው አውርቼዋለሁ በስልክ አብርሽን አምኖ ማለት ነው። ለልጁ ደግሞ ምን ይጠነሰሳል ብላችሁ ነው? መቼም ማታመጡት ታሪክ የለ። እናንተን እኮ መስማት ማለት ጉድ እንደ መስማት ነው። እግዚአብሔርን ግን እኔ የምላችሁ ቤተሰቦቼ ኢትዮጵያ ላይ ማለት ነው ቁጭ ብዬ ሳስብ በጣም ነው የአብርሽና የሩታ ትዳር በጣም ይገርመኛል። እግዚአብሔር ማለት በዚህ ልክ እንደዚህ የረዘመ ትዳር አለ እንዴ? እንዲህ በቃ እንዲህ የሆነ ጭቅጭቅኝ ያመጣ ሩታ አብርሽኝ በዚህ ልክ የረዘመ የእውነት ያልተፋታ ትዳር አለ እኔ ብዬ አላስብም። እግዚአብሔርን ነው ምላችሁና በእርግጥ ሩታዬ የኔ ቆንጆ ይመቻት። ያው ለብዙዎቹ የስራ እድል ፈጣሪ ሆና ተገኝታለች። ያው ዩቱቡ ላይ ዋና ዩቱቡን አሽከርካሪ መሪ ሆናለች። ያለሷ እኮ ከትልቅ እስከ ትንሽ ያለሷ እዚህ ሚዲያ ላይ የሚንቀሳቀስ የለም። ከምሬን ነው ምላችሁ። ሁሉም እንኳን ወደ ቡታጀራ እንዳትሄድ ወጥረው የያዟት ለካን አሁን ሲገባኝ የስራ እድላቸው ይዘጋል። እሷ ወደ ቡታጀራ ከገባቸው እግሯን ተከትለው ይሄዳሉ። የስራ እድል የፈጠረችላቸው እሷ ናት፣ የዶራል ምንጫቸው እሷ ናት እያላችሁ ነው ኮሜንቶች። አቦ ይመቻችሁ፣ እግዚአብሔርን ነው ምላችሁና ትክክል ናችሁ። ከምር ያለ እሷ እኮ በቃ ማንም ሰው መስራት አልቻለም፣ ከትልቅ እስከ ትንሽ ማለት ተው። ሌሎቹን አብርሽና ሄርሜላ ራሱ ማለት ነው ከሩታ ጋር ሲመጡና ከሩታ ውጭ ሁለቱ ብቻ ሲሰሩ ቪዋቸውን እዩ። እግዚአብሔር ምስክር እዩ። እስቲ ቪዋቸውን እዩ። ከሩታ ጋር ሲመጡ ከሩታ ውጭ ደግሞ ሁለቱ ሆኖ ሲመጡ ቪውን እስቲ አስተያዩ። እሷ ናት ለካ እዚህ ሚዲያ ላይ እናቴ መሪ ሆና የተገኘችው። አቦ ይመች ሩታዬ የኔ ቆንጆ ጀግኒት ማለት ነውና በዚህ አጋጣሚ ማለት ነው እኔ ማን ነው ይሄ ልጅ ማን ነበረ? አቡሽ ነው አይደለ? አቡሽ ያው እንግዲህ ታላቅ ወንድሜም ትናንት መጥቶ ሲቀጥል በነገራችን ላይ ቤተሰቦች አቡሽና ኖቤል ለሩታ ወንድሙ አይደሉም። ምንም አይነት የስጋም ግንኙነት የላቸውም። እንዲሁ ምናልባት ለዩቱቡ ድምቀት የመጡ ናቸው እንጂ ከምሬ ነው ነገር ቤተሰቦቼ አቡሽና ኖቤል ለሩታ ወንድሟም አይደሉም። ምናልባት ሌላ ግንኙነት እንዲህ ዘመድ የስጋ ዘመድ የራቀ ይኖራቸው አላቅም እንጂ ትክክለኛ ወንድሟ የእናቷ ልጅ ያኛው ነው። በር መዝጊያው ኮስታራው ብዙም ንግግር አይወድም። የሩታ ነው ወንድም ካያችሁት ማዳመጥ ይወዳል፣ ብዙም መናገር አይወድም እንደነዚህና የሩታ ወንድም ትክክል የማዘር የጀግናዋ የእናቷ ልጅ ያ ብቻ ነው። ሁላችሁም እየመጣችሁ የራሳችሁን ሽቄ ለማጣጣፍ የሩታ ወንድም ነኝ ስጋዋ ነኝ አብርሽ እንዳያደርግም ተመልሶ ደግሞ ለልጁ ሲል ነው ለሩታ ባያዘን ለልጁ ሲል ነው አለ። ምን ማለት ነው? ምን ማለት ነው? አቶ አቡሽ ማለት ነው። እኔ እኮ ለልጁ ሲል ነው። እህትየው መታ ቡዜ ተብዬዋም ልጁን ይወዳል በልጁ አይደራደርም ትላለች። ልጁን ከማን ያገኘው አብርሽ? እኔ እኮ የሚገርመኝ እንዴ ከልጁ እኮ እናት ትቀድማለች። እሱ አይደለች እንዴ ሰጠችው? ሁላችሁ መታችሁ ልጁን ስለሚወድ ለልጁ ስለሚያዝን ምናምን እትት ያ ሁሉ በእርግዝናዋ ጊዜ ያ ሁሉ መከራና ችግር ስታሳልፍ አንድ ቀን ካጠገቧ ያልቆማችሁ ሁሉ ለራሳችሁ ዩቱብ መሸቂያና ማጧጧፍ ያደርጋችኋት
ዛሬ ላይ ሁላችሁም መታችሁ ሲላችሁ ወደ አብርሽ ሲላችሁ ደግሞ ወደ ሩታ ማለት ነው። ወደ አብርሽ ሲቀጠቅጥ ወደ ሩታ እያላችሁ እያማታችሁ ኦዲየንሱንም አታማቱ። በእግዚአብሔር ይሄ ምስኪን የዋህ ኦዲየንስ ማለት ነው። እግዚአብሔርን እናንተ ሽቄን የያዛችሁት ትናንት ወደዛ ዛሬ ወደዚህ እያላችሁ በየራሳችሁ የዩቱብ ዶላራችሁን እያጣጣፋችሁ ነው። ይህ ምስኪንና የዋህ ኦዲየንስ ግን አክብሮና ወዳችሁ ስላያችሁ ብቻ በየቀኑ እየመጣችሁ እኛ አትበሉብን በእናታችሁ። እኛ እንደዚህ ጣጣ የበዛበት ጭቅጭቅ የበዛበት ረጅም ትዳር እናቴ ስዝኑ ማለቂያ የሌለው ክፍል የሌለው ትዳር ነው የአብርሽና የሩታን ትዳር ነው ያየሁት። በእርግጥ ያው ለሁሉም በተለይ በሩታ በኩል ያው ለሁሉም እድል ፈጥሯል። ከምሬን ነው የስራ እድል ሩታዬ ይመችሽን ቆንጆ እግዚአብሔር ከምር ቤተሰቦች ለስንት እኮ የስራ እድል እንደፈጠረች ሩታ። ለዛ ነው እኔ እቺ ቅመም የሆነች ቅብጥብጥ ያለች ልጅ የዩቱቡ ድምቀት የዩቱቡ መሪ የሚዲያው መሪ ተደርጋ እንደውም ማለት ነው አዋርድ ላይ እንደውም ብትሸነፍ አልኩኝ። ሩታ አትሸነፍም። በነገራችን ላይ የምትሸነፍም ልጅ አይደለችም በቀላልና አዋርድ ላይ ማለት ነው የዩቱቡ መሪ ለወጣቱ በዩቱብ በሷ ስም ብቻ በመንቀሳቀስ ለወጣቱ በዩቱብ ሚዲያ ላይ የስራ እድል የፈጠረች የመጀመሪያዋ የዩቱቡ ጀግና ሩታ ሀብቴ ተብላ አዋርድ መሸለም ያለባት እንደውም ሩታ ናት። ከምር ከዚህ የበለጠ ምን መልካም ስራ አለ? እግዚአብሔርም ቤተሰቦች አለ እንዴ ውዶች፣ ከዚህ የበለጠ ምን መልካም ስራ አለ? እንዲህ ስንት ወጣትን እኮ ይዛ እንዳለች ሩታ እናቴ። ያም ሲሰድባት ያም ሲያጥረገርጋት በእሷ እየሸቀሉ ይሰድቧታል። እና ከዚህ የበለጠ ኢትዮጵያ ላይ አሁን አዋርድ አሁን ለቲክቶኮች ነው በብዛት የሚሸልመው አይደል? ለእሷ ቢሸለማት ያንሳታል ውዶች። ስንቱን ወጣት እኮ እዚህ ላይ እንደያዘች ብታዩ፣ እዚቱ ሚዲያ ላይ ለስንቱ ወጣት የስራ እድል ፈጣሪ እንደሆነች ብታውቁ። ከምሬ ነው የምላችሁ። ሩታን እንደ ወርቅ እንደዚህ ነበር ተሸክማችሁም ተንከባክባችሁ መያዝ የነበረባችሁና ሩታዬ ይመችሽ የኔ ቆንጆ። በዚህ አጋጣሚ እህቶችሽ ጥግ ድረስ ነው የሚወዱሽ። በአንቺ እንደማይደራደሩ ራሱ በኮሜንታቸው ነው የማየውና የአቡሽ ነገር እንግዲህ የመጣው ወደ አቡሽ ነበረ። እሱ ቀባጣሪ ነው፣ አስጠላኝ። እያዳመጥኩት ነበር። እግዚአብሔር ምንም የሆነ ቀጥ ያለ መንገድ አይዝም። ሲለው ወደ አብርሽ ያመዝናል፣ ሲለው ደግሞ ወደ ሩታ ስጋዬ ናት ይላል፣ ሲለው ደግሞ ቡዜንም እንደማስጠንቀቅ ማንም እየመጣ እንዲፈነጭባት አልፈል። ባለፈ ሩታን ክዳህ አይደለ እንዲ አብርሽን የእግር ባላ ሙቀልህ እያል ቁጭ ብድግ ስትልለትና ይቅርታኝ ካልተቀበልክ እያል አብርሽን እያፈላለክ የከረም ካልነበርክ እንዲ አቡሽ ሩታ ማንም ሰው አስፈልጋትም። በቃ ያው ማዘርዬ የኔ ጀግና ቀብራሯ ሸበላ እናቷ ከጎኗ መጥተዋል። ዝም ብሎ ደግሞ የማይለፈልፈው ለዩቱብ ጥቅም የሚሆን የሆነ ነገር ጥቅም የማይለፈልፈውም ያ ሸበላና እናቴ በር መዝጊያ የመሰለ ወንድሟ መጥቷል። በቂ ነው። የእናንተ ጋጋታ አያስፈልግም። እናንተ ለራሳችሁ ለዩቱብ ሽቅያችሁ ነው እንጂ ለሩታ አዝናችሁ አይደለም። እና አቡሽ ወደዚህ ወደዛ ስታማታ እያዳመጥኩ እየተናደርኩ ነበረ። በነገራችን ላይ እያዳመጥኩ ያለሁት ማለት ነው። እግዚአብሔርን ነው የምላችሁና እባካችሁን እስቲ ተውን። እኛ ራሱ ተቃጠልን እኮ እንዴ! ተፋቱን፣ እኛንም ሩታንም ተፋቷት። በቃ በራሳችሁ አይዳ የላችሁም እንዴ? እንዲ ሩታ አይዳ የላችሁም በራሳችሁ። ያለ እሷ ስም አይሆንም። እሷን የጠቀማችሁ ይመስል ማንም ሰው ለሩታ አልጠቀማትም። እዚህ ሚዲያ ላይ ማንም ሁሉም መሸቂያ ነው የሚያደርጋት። እግዚአብሔርን ነው የምላችሁ፣ ሁሉም መሸቂያ። እሷ አለችበት ቪው አለ፣ ላይክ አለ፣ ተመልካች በዛው ልክ ማለት ነው እንጂ እናንተ ጠቅማችኋት አይደለም። በምታወሩት ልክ አንድ ቀንም ከጎኗ ስትጠቅሟት አላየንም። እንደውም ትንሽ ኖቤል ይሻላል እስካሁን ካጣ። አንተማ አንረሳም እኮ አብርሽ ጋር ስታጎበጥ ደግሞ ምን አለ? በምን ጥፋቴ ነው እኔ ቅርታ ምጠይቃት? እሷ ጥፋተኛ ሆና አንዳንዴ የምትሰራው ስራ ትቸኩላለች፣ እልህ አለባት፣ እሺ አትልም፣ አትበገርም። ስለዛ እኔ በምን ጥፋቴ ነው ይቅርታ ምጠይቃት? እሷ መቼ ይቅርታ ጠይቀኛለች? ሸቅል እንጂ አንተ እሷ መቼ ይቅርታ ጠይቀኛለች? ምን አለ አይናችሁንም ጆሮአችሁንም ደግሞ ወደ ሌላ ብትመልሱ ማለት ነው፣ ወደ ሌላ ቦታ። እሷ ይቅርታ ጠይቀኛል አለች። እና በነገራችን ላይ ሩታዬ በእናትሽ በቃ እኔ ስለሱ ላወራ አይደለም የመጣሁት። እንደው ዝም ብዬ ስታዘብ ጠቅላላ ከላይ እስከ ታች ሩታ ናት፣ እኔን ጨምሮ እግዚአብሔር። እና ሳስባት ገረመችኝ። እንደው ለዚች ልጅ ነበረ እንደው መሸለም ያለበት ብዬ ግርም አለኝ። ያለ እሷ ፎቶ ያለ እሷ ታምኔል ኖ እውነት። እና ሩታየኛ ቀበጥ ይመችሽ። አንተ ይቅርታ ጠየካት አልጠየካትም፣ ከጎና ሆንክም አልሆንክም፣ ለሩታ ሀብቴ ቅንጣት ታክል ምጨምርላት ምቀንስናት ነገር የለም። እሷ በፊትንም ብቻዋን ስትጋፈጥ የከረመች ልጅ ናት። አሁንም ነገሮችን ብቻዋን ተጋፍጣ እንደምትወጣ ተስፋ እናደርጋለን። እናቷም ለዛ እኮ ነው
ተናገሩ እኮ ልጄን ስለምተማመንባት ነው ዝም ያልኳት፣ ነገሮችን ብቻዋን ትጋፈጥ ብዬ ብለዋል። ስለዛ ይሄን ያለው መልስ። አቡሽ ይቅርታ ጠይቃት አስፈ